የፖለቲካው ሁኔታ አዲስና ወሳኝ ምዕራፍ ላይ በሚገኝበት በዚህ ወቅት በጠቅላይ ሚኒስትር አብይ አህመድና በትግራይ ክልል አሁናዊ የፖለቲካ እንቅስቃሴዎች መሪ በሆኑት በዶክተር ደብረጽዮን ገብረ ሚካኤል መካከል የተለዋወጧቸው ጠንካራ መግለጫዎች የብዙዎችን ቀልብ ስበዋል። ጠቅላይ ሚኒስትሩ በኦሮሚያ ብሮድካስቲንግ ኔትወርክ ባደረጉት ገላጭ ቃለ ምልልስ በኦሮሚያ፣ አማራና በትግራይ ክልሎች የሚንቀሳቀሱ ታጣቂ ኃይሎች መንግስትን በብቸኝነት ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ መፍጠራቸውን ይፋ አድርገዋል። በሌላ በኩል ደግሞ ከመቀለ የሚደመጠው የዶክተር ደብረጽዮን ገብረ ሚካኤል ድምጽ ሰራዊታቸው ቶሎ ወስናችሁ ተልዕኮ ስጡን እያለ ጫና እያደረገባቸው እንደሆነና የኃይል አማራጭን ለመጠቀም ዝግጅት ማጠናቀቃቸውን የሚገልጽ የጦርነት ጥሪ ነው። የዛሬው መረጃችን የሁለቱን መሪዎች ፍጥጫ፣ ከጀርባ ያለውን የፖለቲካ ሴራ እንዲሁም የህወሓትን መርዘኛና አምባገነናዊ ስልት በጥልቀት ይዳስሳል። የጠቅላይ ሚኒስትር አብይ አህመድ ማብራሪያ፣ የኃይል አሰላለፍና ያልተቀደሰው ጥምረት። ጠቅላይ ሚኒስትር አብይ አህመድ በስፋት በሰጡት ማብራሪያ በሀገሪቱ በተለይም በኦሮሚያ ክልል ለሚታየው የጸጥታ ቀውስ ሶስት ዋና ዋና መሰረታዊ ምክንያቶችን አስቀምጠዋል። የመጀመሪያው የፖለቲካ ሽግግሩ ተፈጥሯዊ ባህሪ ሲሆን፣ ሁለተኛው የስልጣን ማዕከል ሽግግር፣ የመጨረሻው ደግሞ በትጥቅ ኃይሎች መዳከም ምክንያት የተፈጠረ ያልተጠበቀ ጥምረት ነው። ቀድሞ ኢትዮጵያን በብቸኝነት ሲመራ የነበረው ህወሓት ስርዓቱ ሁሉንም አሳታፊ ወደሆነ መንገድ መግባቱን ባለመቀበል ስልጣን በጉልበት ለመመለስ የሚያደርገው ጥረት የጽኑ ግጭቶች መንስኤ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። አክለውም ኢትዮጵያ የብዙ እምነቶች፣ ቋንቋዎችና ባህሎች ባለቤት በመሆኗ በአንድ ብሔር ወይም ቡድን የበላይነት ብቻ ልትመራ እንደማትችል አጽንኦት ሰጥተው ገልጸዋል። በጣም አታጋይ ከሆኑት ነጥቦች አንዱ የትጥቅ ኃይሎች መዳከምን ተከትሎ የተፈጠረው ጥምረት ነው። ትላንት አንዱ ከሌላው ጥቃት እንዲታደግላቸው መንግስትን ሲወተውቱ የነበሩ አካላት ዛሬ ተጣምረው መሰለፋቸው ምን ያህል እንደተዳከሙና ተስፋ እንደቆረጡ የሚያሳይ ነው ብለዋልም ጠቅላዩ። ከዚህም አልፎ እነዚህ ኃይሎች እንደ ኤርትራና ሱዳን ያሉ የውጭ አካላትን ለእርዳታ እየጋበዙ መሆኑን ህዝቡ ሊገነዘበው እንደሚገባም አስገንዝበዋል። በጫካ ስለሚገኘው የኦነግ ሸኔ ቡድን ሲናገሩም ቡድኑ ግልጽ ዓላማ የሌለው ተቀጣሪ ኃይል መሆኑና ሰዎችን ከመግደልና ከመዝረፍ ውጪ የፖለቲካ ፍላጎት ማሳካት እንደማይችል ገልጸዋል። የኦነግ መስራች ታጋዮች በሰላማዊ መንገድ በፓርላማ በተቀመጡበት ሁኔታ በጫካ ያለው ቡድን የማንን አጀንዳ ይዞ እንደሚታገል ህዝቡ ሊጠይቅ እንደሚገባም አሳስበዋል። የመንግስት የሰላም በር ግን አሁንም ክፍት መሆኑን ጠቅላዩ አረጋግጠዋል። የዶክተር ደብረጽዮን የጦር ዝግጅት ዛቻና የውስጥ ሽኩቻን ስንመለከት ደግሞ ዶክተር ደብረጽዮን ገብረ ሚካኤል በመቀለ ከኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት የፌዴራል መንግስት ሰላም ፈላጊ አይደለም ሲሉም ክሳቸውን ሰንዝረዋል። ላለፉት 4 ዓመታት የተደረጉ የሰላም ጥረቶች ውጤት አላመጡም ያሉት ደብረጽዮን ሰራዊቱ ቶሎ ወስናችሁ ተልዕኮ ስጡን እያለ ጫና እያደረገባቸው እንደሆነና ዝግጅታቸውን ጨርሰው በኃይል አማራጭ ለመስራት መወሰናቸውንም ተናግረዋል። ይህ የጦርነት ውትወታ የዶክተር ደብረጽዮንን ቡድን በህዝብና በሰራዊት ስም የሚጠቀምበት የፖለቲካ ካርድ ቢሆንም በቡድኑ ውስጥ ያለው ጥልቅ ክፍፍልና የተስፋ መቁረጥ ስሜትም ይፋ አድርጓል። ዶክተር ደብረጽዮን በመሃል ሀገር የሚገኙትን የቀድሞ የትግል ጓዶቻቸውን እንደነ ጀነራል ጻድቃን ገብረትንሳኤ ያሉትን ከብልጽግና በላይ ብልጽግና ለመሆን የሚጥሩ ካዲዎች፣ ወዳደሮችና ሰብአዊነት የጎደላቸው ሲሉ በጽኑ ዘልፈዋቸዋል። ነገር ግን ከትግራይ ልሂቃን በተደጋጋሚ ለሚነሳባቸው መሰረታዊ ጥያቄ ማለትም በትግራይ ህዝብ ላይ ጉዳት ከፈጸመው የኤርትራ መንግስት ጋር የእሳቸው ቡድን የፈጠረው አሰላለፍ እንዴት ፍትሃዊ ይሆናል ለሚለው ምንም አይነት ምላሽ ሳይሰጡ አልፈውታል። የህወሓት መርዘኛ አካሄድና አምባገነናዊነትና ጨቋኝነት። ከነዚህ ሁኔታዎች በስተጀርባ ያለውን የፖለቲካና የደህንነት ሴራ ስንመለከት የህወሓት ታሪካዊና አሁናዊ አሰራር የሚከተሉትን ዋና ዋና መርዘኛ አካሄዶችም ያጎላል።
ህወሓት በስልጣን ላይ በነበረበት 27 ዓመታት እና አሁንም ቢሆን ህልውናውን መሰረት አድርጎ የሚጠቀመው የብሔር ልዩነቶችን ማጋነን ነው። በኦሮሚያ በአማራና በትግራይ ያሉ ጽንፈኛና ታጣቂ ኃይሎችን በተዘዋዋሪና በቀጥታ በመደገፍ ሀገሪቱን የማያቋርጥ የጽናት ውጥረት ውስጥ ማስገባት የትግል ስልቱ ነው። ህወሓት ፍጹም የበላይነትን እንጂ የስልጣን ክፍፍልን ወይም ዲሞክራሲያዊ ውድድርን አያውቅም። የሰላም ድርድሮችን እንደ ጊዜ መግዣና አቅም ማደራጃ ስልት እንጂ ወደ ዘላቂ ሰላም መሸጋገሪያ አድርጎ አይመለከታቸውም። ዶክተር ደብረጽዮን ሰራዊቱ ጫና አደረገብን የሚሉት ንግግር የሲቪል ፖለቲካ መሪዎች በወታደራዊ ኃይል የሚመሩ መሆናቸውንና የቡድኑን ጨቋኝ ባህሪ ያሳያል። ትላንት የኦሮሞና የአማራ ተወላጆችን ሲጨቁኑና ሲገድሉ የነበሩት የህወሓት መሪዎች ዛሬ ከእነዚሁ ክልሎች ከወጡ ታጣቂዎች ጋር ያልተቀደሰ ጋብቻ መፍጠራቸው ታክቲካዊ የህልውና ትግል እንጂ የጋራ ራዕይ ያለው ጥምረት አይደለም። ዓላማው መንግስትን በማዳከም ሀገራዊ ውድቀት መፍጠርና በዚህ አጋጣሚ የስልጣን የበላይነትን ማግኘት ነው። ህወሓት የትግራይን ህዝብ የኢኮኖሚና የማህበራዊ ቀውስ ለራሱ የፖለቲካ ህልውና መጠቀሚያ ያደርገዋል። የትግራይ ህዝብ ሰላምና ልማት በሚፈለግበት በአሁኑ ወቅት አዲስ የጦርነት ጥሪ ማስተጋባት የቡድኑን ጨቋኝነትና ለህዝብ አለማሰብን ያሳያል የሚል ሀሳብ የተሰነዘረ ሲሆን በጠቅላይ ሚኒስትር አብይ አህመድ የተሰጠው ማብራሪያ የመንግስትን የጸጥታና የፖለቲካ ግምገማ የሚያሳይ ሲሆን በዶክተር ደብረጽዮን በኩል የሚደመጠው የጦርነት ዝግጅትና የውስጥ ስድብ ደግሞ የህወሓትን የመጨረሻ ተስፋ መቁረጥና የአቅም ማነስ ያመላክታል። ህወሓት ከተመሰረተበት ጊዜ ጀምሮ የሚከተለው የሴራ የከፋፍለ ግዛና የአምባገነንነት መንገድ ሀገሪቱን ለከፍተኛ ዋጋ ዳርጓታል። አሁንም ቢሆን ከውጭ ኃይሎችና ከሀገር ውስጥ ታጣቂዎች ጋር የሚደረገው ያልተቀደሰ ጥምረት ሀገሪቱን ወደ ባሰ ቀውስ ከማስገባት ባለፈ ለትግራይም ሆነ ለሌላው የኢትዮጵያ ህዝብ የሚያመጣው አዎንታዊ መፍትሄ የለም። በመሆኑም ህዝቡ እነዚህን የተዛቡ ትርክቶችና አፍራሽ አስተሳሰቦች በመገንዘብ በሰላማዊና በምክክር መንገድ ላይ የተመሰረተ ሀገራዊ አንድነትን ማጠናከር ይኖርበታል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ማንኛውም ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ ጻፉልን። በቀጣይ እስክንገናኝ ድረስ መልካም ቆይታ